በየትኛውም ህይወት መንገድ እግዚአብሔር የማያሳልፈው የማይሽረው ቁስል የለም። መሽቷል፣ ነገሮች ጨልመዋል፣ ሞት ነው የሚሸጥ፣ ራስህን አጥፋ ነው የሚለኝ። በተለይ በዚህ ዘመን ስለዚህ ጨልመዋል። እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም ያሳዝነው በአንተም ተስፋ ቆርጫለሁ። የክርስቶስ ማዳን እኮ ታውቃላችሁ፣ ጠባሳ የሌለው ማዳን እኮ ተሰቃይቶ እንደማያውቅ ሰው ደስተኛ ያደርገናል። በጣም ብዙ ወጣቶች ራሳቸውን ያጠፉት እኮ ለሚስተካከል ችግር እኮ አልታይ ብሏቸው የለም። ዛሬ ያሳለፈን እግዚአብሔር ነገ አይኖርም ይኖራል። ብዙዎቻችን እኮ ስላላመንን ኢጎ ይዞን እኮ ትዕቢት ይዞን እኮ ሰው ንስሐ ማይገባው ጻድቅ ነኝ ብሎ ካሰበ ብቻ። ታዲያ ለምንድነው ንስሐ ማንገባው? በድሎ እንደማያውቅ ሰው ንጹህ ያደርገን። ሞትን የምንመኘው እኮ ለዛ ነው። በሞት ማረፍ የምንፈልገው እኮ አይናችን ተገድኖብን እግዚአብሔርን ማየት አልቻለም። ትምህርት አልገባ ካላችሁ እውነቴን ነው የምላችሁ፣ ቤት ገብቼ ምንድን ነው የምበላው የሚለው ያሳስባችኋል። ቁረቡሽ፣ እውነቴን ነው የምላችሁ፣ ስጋውን ተቀበሉ። ትጋታችን፣ ጸሎታችን፣ ጾማችን፣ ለኃጢአት የነበረን ጥንቃቄ፣ እግዚአብሔርን ላለመበደል፣ ላለማሳዘን፣ ቤተክርስቲያን በየቀኑ ለመምጣት፣ መንፈሳዊ ተግባራትን ለማድረግ የነበረን ትጋት ልክ ጾሙ ሲፈታ፣ ልክ ክርስቶስ ሲነሳ እኛ ደግሞ መሞት ጀመርን። አለ አይደል አንድ ግጥም፣ እኛ መሞት ጀመርን አንተ ምን ስትል። ኃጢአትን ለማድረግ ለመሳደብ፣ አቦ በጾም አታሳልብኝ ምን ሰዎች አይደል? ያገኘነውን ነው ምን በላው፣ ያገኘነውን ነው ምን ጠጣው፣ ደፈለግን ነው ምን ተኛው። የነበረን ትጋት የለም። አሁን ሌላ ህይወት ጀምረናል። ኢየሩሳሌምን ጥለን ወጥተናል። ኢየሩሳሌም የተባለችው ቅድስት ቤተክርስቲያን ናት። ከቤተክርስቲያን እንድትወጡ የገፋፋችሁ የሆነ ስሜት የለም፣ የሆነ የተፈጠረ ነገር የለም። የቤተክርስቲያን ልጅ በመሆኔ ቤተክርስቲያን በመምጣቴ ህይወቴ ይሳካልኛል፣ ትምህርቴ ይሳካልኛል፣ ቤተሰቤ የታመመብኝ ሰው ይድናል ብለን አስበን ነበር። ግን እሱም አልሆነም። እንደጠበቅነውን እግዚአብሔር አላገኘንም። በጣም ብዙዎቻችን እግዚአብሔር የዚህ ምድር አገልጋይ ይመስለናል፣ ወይ ሰራተኛ ነው ይመስለን፣ ወይ የሆነ ማጂሻን ነው ይመስለን። በነገራችን ሁሌም እንደምንለው ወይ የሆነ ኤቲኤም ማሽን ነው ይመስለን። ለጠየቅነው ነገር ሁሉ የምንፈልገውን ነገር ሊሰጠን የሚገባ የሆነ የሚታዘዘን ነው ይመስለን። የቤት ሰራተኛችን አድርገነዋል። የፈለግነውን እንጠይቀዋለን፣ ካልሰጠን ዝም ካልን መነጫነጭ ነው እግዚአብሔር ላይ። እግዚአብሔርን ትተነው መውጣት። አይ ከዚህ በኋላ ቤተክርስቲያን መመላለሴ፣ ጸበል መመላለሴ ማያድነኝ ከሆነ፣ ወደ እግዚአብሔር መሄዴ ቤተሰቤን ማያድንልኝ ከሆነ፣ ኑሮዬን ማያስተካክልልኝ ከሆነ ምን አደርጋለሁ ብለን ከኢየሩሳሌም የወጣን ሰዎች አለ። ወደ ኤማውስ መንገድ የጀመር በሚያቃጥለው በረሃ በኃጢአት መንገድ መጓዝ የጀመርን በጣም ብዙ ሰዎች አለ። በኢየሩሳሌም ሆኜ ኃጢአት ከምሰራ በክርስቶስ ተስፋ ከምቆርጥ ብለን ደግሞ በራሳችን ተስፋ ቆርጠን ከኢየሩሳሌም የወጣን ሰዎች አለ። ከቤተክርስቲያን የወጣን ሰዎች አለ። ምናልባት ደግሞ አሁን እያቀድን ያለን ሰዎች አለ። ግን ተስፋ ቆርጠንበትም ተጣልተነውም አኩርፈነውም አይ ከእግዚአብሔር ጋር መሆን አያዋጣም፣ ዓለማዊ ህይወት ነው የሚያዋጣው ብለን ክደነውም በዚህ ሁሉ የተበደለው ማን ነው? የተበደለው ማን ነው? የበደለው ማንን ነው? ግን ተበድሎ በዛው መንገድ ውስጥ አብሮን ይገኛል። አይገርማችሁ? በጣም ብዙዎቻችን እግዚአብሔር የሆነ የኃጢአት ቦታ ላይ ስንሄድ ቆይ እናንተ ግቡ እኔ ስለማይመጥነኝ ብሎ በር ላይ የሚቆም ይመስለናል። እንደዛ ይመስላችኋል? ክርስቶስ አይደለም። እዛ በራችን ቆልፈን ጨለማ ላይ የምንሰራው ኃጢአት ላይ እግዚአብሔር የሌለ ይመስላችኋል? ያለቀስንበት ቀን ላይ አልነጋ ያለን ሌሊት ላይ እግዚአብሔር የሌለ ይመስላችኋል? አለ። ኃጢአት ሰርተን እኮ ነው ያዘን ነው የተከዝነው እኮ እሱን በድለን ነው። ተበድሎም አብሮናል። ይህን የመሰለ እምነት የለም። ሰው ይህንን ካወቀ ከምንም ነገር ይወጣል። ክርስቶስ በየትኛውም መንገድ አብሮኝ ነው ብሎ ማሰብ ያስፈልጋል። ከኢየሩሳሌም ወጥቼም አብሮኝ ነው፣ ትንሣኤውንም ክጄ አብሮኝ ነው። ምንም ነገር ብትሉት እንዴትም ብንገፋው እግዚአብሔር አብሮ ነው። ይሄንን የሐዘን ጊዜ አብሮን ነው የሚያልፈው እግዚአብሔር። ይሄን ከሱስ ከኃጢአት ጋር የምንታገልበትን ጨለማ አብሮን ነው የሚያልፈው፣ አብሮን ነው የሚያልፈው። ስለዚህ የመጀመሪያው ነገር ማወቅ ያስፈልጋል። በዚህ መንገድ ውስጥም ቢሆን እግዚአብሔር አብሮኝ ነው። እስቲ እግዚአብሔር በሉ ከኔ ጋር ነው በሉ። አማኑኤል ማለት ምን ማለት ነው?
እግዚአብሔር ከኛ ጋር ነው አይደል? ሁሌም በቃ ለሰከንድ ቢለየን እኮ በህይወት አንኖር ለሰከንድ። እና አይምሰላችሁ በሚለዋወጠው ጸባያችን፣ በሚለዋወጠው ባህሪያችን፣ በሚለዋወጠው ስሜታችን፣ ሙዳችን ውስጥ ክርስቶስ ኦን ኦፍ የሚሆን አምላክ አይደለም። ሁሌም ከማጋር ነው። አይበሉ እንጂ ሁሌም ከማጋር ነው። ይህን ማመን ያስፈልጋል። ተስፋ ብትቆርጥም ይህን መያዝ ያስፈልጋል። ነገሮች እየጨላለሙ ቢሆን፣ መንገዱ እየራቀ ቢሆን፣ ፀሐዩ እየበረታ ልብህን እያቀለጠው፣ አናታችን በፀሐይ እየተመታ እንኳን ቢሆን በሁሉም መንገድ ውስጥ እግዚአብሔር ከማጋር ነው። አይተወኝም ማለት ያስፈልጋል። እሱ እኮ የኃጢአተኞች ወዳጅ ነው። በሉት እራሳችሁ ሄዳችሁ ጌታ ሆይ አንተ የኃጢአተኞች ወዳጅ ነህ ስትባል ሰምቻለሁ። የኃጢአቶች ሁሉ ዋነኛ ኃጢአተኛ ደግሞ ማን ነው? እኔ ነኝ። ስለዚህ ከኔ ጋር ምን በል ሁን ማለት ያስፈልጋል። መንገድ ደግሞ ያስፈልጋል። ላታውቁት ትችላላችሁ። አጠገባችን እንዳለ ላይሰማን ይችላል። ነገሮች እንደፈራረሱ ሊሰማን ይችላል። ግን መጸለይ ያስፈልጋል። ጸሎት ማለት እግዚአብሔርን ምን ማለት ነው? ማነጋገር ማለት አይደል? ስለዚህ መጸለይ ያስፈልጋል። ብዙዎቻችን የተስፋ መቁረጥ ስሜት ሲሰማን፣ ነገሮች ሲከብዱን፣ በጣም በኃጢአት ስንዘፈቅ፣ ድሮ በጣም እንጠላው በነበረ ታግለን ከስንት መከራ ከወጣንበት ኃጢአት ስንመለስ አብዛኞቻችን ያጋጠመን ደግሞ ያ አብይ ጾም ላይ በጣም ብርቱ ነበርኩ ብለን በበዓለ ሃምሳ በወደቅንበት ኃጢአት ተስፋ ቆርጠን የራቅን ሰዎች አለ። አይ መቼም ተስፋ የለኝም። በዛ ውስጥም ሆኖ ክርስቶስን ማናገር ግን አስፈላጊ፣ ጸሎት ማድረግ አስፈላጊ። እንደ ጸሎት የሚያድን፣ እንደ ጸሎት ወደ እግዚአብሔር የሚያቀርብ፣ እንደ ጸሎት የተበደልነውን የተወጋነውን የታመምነውን ቁስል የሚፈውስ ነገር ስለሌለ እግዚአብሔር እንደማናገር። ሰው እኮ ቴራፒ ብሎ ሰው ጋር ይሄዳል አይደል? እግዚአብሔርን ማናገር እንዴት ይፈውስ ነው? ሰው ጋር ሄዳችሁ ጭንቀታችንን ስናወጣ ቅልል ይለናል አይደል? አይላችሁም እናንተ? እግዚአብሔር ጋር ደግሞ አስቡት። ሰው እኮ የራሱ ችግር ኖሮበት ነው የሚሰማን። እግዚአብሔር ግን ንጹሕ ነው፣ ልዩ ነው፣ ድንቅ። እዚህ አምላክ ጋር ሄዶ መናገር መናዘዝ ያስፈልጋል። ጌታ ሆይ እንዲህ ሆኛለሁ። አዎ የበደልኩ አንተን ነው። አንተን ስለመበደሌ፣ አንተን በመበደሌ በማዘኔ፣ ከኢየሩሳሌም ስለመውጣቴ ተስፋ አድርጌ ነበር እኮ ብላችሁ ማውራትም ካለባችሁ ማን ፊት ሄዳችሁ አውሩት? እግዚአብሔር ጋር አውሩት። እግዚአብሔርን ሄደን ሰው ጋር ማማት አያስፈልግም። እግዚአብሔር እንዲያርጉኝ ውስጣችሁ እንኳን ባይቀበለው እንዴት እንደምታምኑት መመስከር አለባችሁ። ባይገባን እንኳን አይ እግዚአብሔር ያውቃል ማለት አለብን። ባይገባን እንኳን እግዚአብሔር ያስተካክሏል፣ ኧረ እሱ ታማኝ ነው ማለት ያስፈልጋል። አብዛኞቻችን ግን እድሉን ስናገኝ ብሶት ነው የምናወራው። ኧረ እግዚአብሔር ሳይወደኝ፣ ኧረ እግዚአብሔር ሳያየኝ ነው የምንለው። ቅድም እንዳልኳችሁ እንደ ሙዳችን ነው የምንቀያየር። ከደበረን እንተዋዋለን፣ ደስ ካለን እናዳምጣለን። ግን በየዕለቱ ቃለ እግዚአብሔርን የሚማር ሰው ይድናል አንድ ቀን። ለዛ ነው ቅዱስ ዮሐንስ አፈወርቅ ዝም ብለህ ተማር፣ ባትለወጥም ተማር፣ ባይገባህም ተማር ያለው። ትዝ አይላችሁም? አንድ ልጅ በደንብ እናውቀዋለን ይህን ስቶሪ። እንግዲህ ሄዶ አያቱን አባቴ እንደው በቃ ብል አቃተኝ፣ መጽሐፍ ቅዱስ አነባለሁ፣ ቃለ እግዚአብሔር እማራለሁ፣ አይገባኝም፣ መለወጥ አልቻልኩም እና ምንም አይነት ፕሮግረስ ራሴ ላይ አልቻልኩም፣ ምንም ለውጥ ላይ አልቻልኩም አላቸው። እሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት። አዎ። ቅርጫት ይታያል? አዎ። ከሰሉን አራግፈውና በቅርጫቱ ውሃ ይዘና አሉት። ከወንዝ ምን ይዘና? በቅርጫቱ ውሃ ይያዛል። ለምን? ስለሚያፈስ አይደል? ብዙ ቀዳዳ ስላለው። እንዴ አባቴ አይዝም እኮ ዝም ብለህ ሞክርን ያልኩን ነገር አድርጋሉት። ሄዶ ውሃ ይቀዝፍና እየሮጠ ይመጣል፣ መንገድ ላይ ያልቅበታል። ተመልሶ ሄድና አሁንም ከወንዙ ይቀዝፋል፣ እየሮጠ ይመጣል፣ አሁንም ያልቅበታል። ቀኑን ሙሉ ሞከረ፣ ይሄ የማይመስል ነገር ነው ብሎ ሄደ እሳቸው ጋር። አባቴ ሞከርኩ አቃተኝ። መጀመሪያ የማይመስል ነገር ነው ሞከርኩት። ደግሞ የጠየኳችሁ ጥያቄ ሌላ፣ እርሱ ያዘዙኝ ትእዛዝ ሌላ። ምን ያገናኛል? እስኪ ያዝከውን ቅርጫት ተመልከተው አሉት። ቅርጫቱን ሳየው በጣም ንጹህ ሆኖበታል። መጀመሪያ ምን መያዣ ነበር አልኳችሁ? ከሰል አይደል? ከሰል መያዣ መቼም ይጠቁራል። እየዞረ ውሃ ሲያረግበት ሲመላለስ ቅርጫቱ ምን ብሏል? ጽድት ብሏል። የተማራችሁት ቃለ እግዚአብሔር አይምሯችሁ ውስጥ ላይቀመጥ ይችላል። ዛሬ የተማርነው ትምህርት ምንም ነገር እንዳልሰራ ዝም ብለህ ተማር። የውሃ ጠብታ፣ የማያቋርጥ የውሃ ጠብታ አለትን እንደሚሰነጥቅ ይላል ቅዱስ ዮሐንስ አፈወርቅ። የማያቋርጥ ቃለ እግዚአብሔር የደነደነው ልብህን ይሰብርልሃል፣ አንድ ቀን ይሰነጥቅልሃል። አንድ ቀን እግዚአብሔርን መውደድ ትችላለህ።
አንድ ቀን ለንስሐ ለስጋው ደግሞ ለተስፋ ደስ ስለሚል ህይወት ያበቃሃል። ስለዚህ ዝም ብለህ ምን በል ተማር። ስለዚህ በየቀኑ ቃል እግዚአብሔር መስማት ያስፈልጋል። አዎ አልገባንም እኮ ጥያቄያችን ራሱ ምን እንደሆነ ላናውቅ እንችላለን፣ ግን መማር መቀበል ያስፈልጋል። መንገድ ላይ አንድ ቡቱቱ የለበሰ ሰው ሊያስተምራችሁ ይሞክር ትማራላችሁ? አንሰማ። እግዚአብሔር ግን በማን እንደሚናገር አናውቅም። ቅዱስ ያሬድ እኮ እዚህ የደረሰው በትል ተምሮ እኮ። ቅድም በጸሎት ስንከፍት ምን አለን? የዕለት እንጀራችንን ስጠን መቼ? የዕለት የዕለት ማለት ነው አይደለ? ይህንን ጸሎት ሁሌ እንደግመዋለን። ዛሬ በልታችኋል አልበላችሁ? ስለዚህ ጸሎቱ ሰምሯል ማለት ነው። ግን ክርስቶስ በትክክል የዕለት እንጀራችሁን ያሉ የሚበላውን እንጀራ ብቻ አይደለም። የመጀመሪያው ስጋና ደምህን የማያስርበውን ከበላ ነው በኋላ ከጠጣ ነው በኋላ የማያስጠማውን ስጋና ደምን ምን በለኝ ስጠኝ ነው። የህይወት እንጀራ ስጠኝ ስንለው ነው። ዛሬ ቅዳሴ ተቀድሶ የክርስቶስ ስጋና ደም ተፈቷል አልተፈታም? ተዘጋጅቷል። አያችሁ፣ የጠየቅነውን ሰጥቶናል፣ እኛ ግን አልተቀበልንም። እንጀራዋን የሚጠቅመንን ብቻ በላን። ዛሬ ቁርስ ምሳችንን የሰጠንን በልተናል። የህይወት እንጀራ የተባሉ ሌላኛው ቃለ እግዚአብሔር ነው። ምን አልኳችሁ? እስኪ ቃለ እግዚአብሔር በሉ። ይሄንን ዛሬ ጠዋት ጠይቃችሁት ነው ዛሬ የሰጠን። ስለዚህ ነገም ያን ጸሎት ስንጠይቀው የዕለት እንጀራ በሰጠን ቁጥር ስጋና ደሙንም የእሱንም ቃል ይሰጠናል። መቀበልና መብላት የኛ ድርሻ ነው። እንዴት እንደሚያስተካክል ደግሞ የተማረ ሰው ያውቀዋል። በዚህ የጨለማ ህይወት ውስጥ ክርስቶስን መጋበዝ አለበት። እግዚአብሔር ማንንም ሰው አስገድዶ አይምርም። ማንንም ሰው አስገድዶ ወደ ኢየሩሳሌም አይመልስም። ማንንም ሰው አስገድዶ የራሱ አያደርግም። እግዚአብሔር ለሁላችን ነፃ ፍቃድ ሰጥቷል። ያንን ማድረግ የምንችለው መዳን ከፈለግን መዳን የምንችለው ማንን ያንን። ስለዚህ ጋብዙት ወደ ቤታችሁ፣ ወደ ጨለማው ክፍላችን እንጋብዘው፣ ወደ ልባችን እንጋብዘው። ክርስቶስ እጃችን አሳልፈን እንስጠው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር፣ አሁን ግን አልቻልኩም። ችላችኋል? በራሳችሁ አቅም አልቻልኩም አሁን። ስለዚህ ግባ ወደ ቤቴ፣ እምነትን ጨምርልኝ፣ የሰጠኝን ነፃ ፈቃድ አሳልፌ እንድሰጥህ ከራሴ አላቀኝ በሉት። ጌታ ሆይ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም፣ ስንፍና ይዞኛል አይደል? ስክሮል ሳደርግ ነው የምውለው፣ ማመሸው ተኝቼ ነው ማለት መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ፣ ከራሴ አላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። በነገሮች ሁሉ እጆችህ ይቅደሙልኝ ጌታ ሆይ። ፈቃድህ እስኪ ፈቃድህ በሉ ይሁን። የእግዚአብሔር ፈቃድ ሁሌ መልካም ነው። አባት ለልጁ እንደሚያስበው ከምንም ነገር በላይ እግዚአብሔር ለኛ ያስባል። ሁሌ መልካም ሄደን የንስሐ አባቶቻችን ፊት ወድቀን ህይወቴ ጨለማ ነው ብሎ ማመን ያስፈልጋል። ብዙዎቻችን እኮ ስላላመንን ኢጎ ይዞን እኮ ትዕቢት ይዞን እኮ ሰው ንስሐ ማይገባው ጻድቅ ነኝ ብሎ ካሰበ ብቻ። ታዲያ ለምንድነው ንስሐ ማንገባው? መሽቷል፣ ነገሮች ጨልመዋል፣ ሞት ነው የሚሸጥ፣ ራስህን አጥፋ ነው የሚለኝ በተለይ በዚህ ዘመን ደግሞ። ስለዚህ ጨልመዋል፣ እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም የሚያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማን ጋር እደር? ከኔ ጋር እደር፣ ከእኛ ጋር እደር። ምን ላይ ነው ተስፋ ያልቆረጥነው? ከአሁኑ እኮ መፍራት ጀምረናል። ከአሁኑ ነገሮች ድብልቅልቅ ሲሉ ወይኔ እንዴት ነው የምንኖረው? ተምረን ሳንጨርስ ገና ስለ ስራ እናስባለን። ሳናገባ ስለ ልጅ እናስባለን። ከቤት ተከራይተን ሳንወጣ ስለ ቤት ኪራይ፣ ስለ አስቤዛ እናስባለን። ሁሉን ነገር እኛ ማድረግ እንዳለብን እየተሰማን ከብዱን ቁጭ ብለን አያስፈራም? አሁን ጊዜው ያስፈራል። ያስፈራ የፈራ ነው እግዚአብሔር አብሮን ስለሌለ ስላላስጠጋ ነው። በጨለመው በፈራው ልባችን ውስጥ እግዚአብሔርን ስላላስገባ ነው። ሰው እግዚአብሔር ካለው ሁሉ ስላለ እግዚአብሔርን የያዘ ምንም ስለማይፈራ እግዚአብሔርን የወደደ ፍርሃት ከውስጡ ስለሚወጣለን። ለዛ ነው ቅዱስ ጳውሎስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ያለው። እግዚአብሔርን የሚወድ ሰው እግዚአብሔርን የሚያውቅ ሰው አባት አለኝ ብሎ ያስባል። እስኪ ትዝ የሚላችሁ ከሆነ ልጅ እያለን ትምህርት ቤት እየተማርን ቤት ገብቼ ምንድን ነው የምበላው የሚለው ያሳስባችኋል? ያሳስበን ነበር? አያሳስበን። ለምን? ቤት እናትና አባቶቻችን ምግብ አዘጋጅተው ስለሚጠብቁ።
ሰው ራሱን ችሎ ከወጣ በኋላ ከተከራየ በኋላ ግን ቤቱ ያለሱ ማንም እንደሌለው ስለሚያስብ ይጨነቃል። ምንድነው የምሰራው? እንዴት ነው ማድረገው ይላል። አያችሁ፣ ሰው አባት እንደሌለው ሲያስብ ነው የሚጨነቀው። ሰው ወላጅ እንደሌለው ሲያስብ ነው የሚጨነቀው። ይሄን ፈተና እንዴት ነው ማልፈው? ይሄን የህይወቴን የቤተሰቤን ችግር እንዴት ነው ማልፈው የሚለው የሚያስጨንቀን አባት እንደሌለን ስለምናስብ፣ ለእሱ አሳልፈን ስለማንሰጠው። ኃይልን በሚሰጠኝ በክርስቶስ ምን እንችላለሁ? ሁሉን እችላለሁ፣ ማላልፈው የለም። እግዚአብሔር ያሳልፍልኛል ብሎ ያምናል። እግዚአብሔር አብሮት ያለ ሰው፣ እግዚአብሔርን ያስጠጋ ሰው። ስለዚህ ያለን ነፃ ፈቃድ አሳልፈን እንስጠው። ጌታ ሆይ እኔ ያሰብኩበት መንገድ ይሄ ነው፣ ያንተ ግን ይሻላል። አትታገሉ። በራሳችን አቅም መቼም የምናስተካክለው ሱስ የለም። ምን በራሳችን አቅም የምንወጣው ኃጢአት የለም። ኃይልን በሚሰጠኝ በማን ነው የምችለው? በክርስቶስ ነው፣ በእኔ አይደለም፣ በእኔ አቅም አይደለም። አሳልፎ ይሄው ኃጢአቴ፣ ይሄው ጨለመዬ፣ ይሄው ውርደቴ ማስማማት ያስፈልጋል። እኔ ይሄ ነኝ፣ አንተ ደግሞ መሐሪ ነህ። እኔ እንደዚህ አይነት ኃጢአተኛ ነኝ፣ አንተ ደግሞ ቸር ነህ። ስለዚህ ማረኝ ያስፈልጋል። አስመሳዮች ነን አብዛኞቻችን። እግዚአብሔር ፊት እንኳን ማመን አንፈልግም። ኃጢአታችን፣ ደካማነታችን ስንባል ያደግነው አለ አይደለ? አንተ ስራ እግዚአብሔር ምን ይልበታል? እግዚአብሔር ተጨማሪ ነገር ይመስላችኋል? አይደለም። ሁሉን ነገር አሳልፈን ለእግዚአብሔር ካልሰጠን እሱም አይሰራው። ስለዚህ በንስሐ ወደ ቤታችን ማስገባት፣ ሰውነታችንን ማጽዳት ያስፈልጋል። ያን ጊዜ በቤታችን ክርስቶስ ይገኛል። በሰው ተከበን ብቸኝነት ይሰማናል። ተስፋ እያለን ክርስቶስ ተነስቶ እግዚአብሔር ከኛ ጋር ሆኖ ማንም እንደሌለን ይሰማል። የገጠመን ችግር እኮ የሚስተካከል ነው። አሁን እያለፍንበት በጣም ብዙ ወጣቶች ራሳቸውን ያጠፉት እኮ ለሚስተካከል ችግር እኮ አልታይ ብሏቸው አይኖቻችን ተከድኖ እኮ ሞትን የምንመኘው እኮ ለዛ ነው። በሞት ማረፍ የምንፈልገው እኮ አይናችን ተከድኖብን እግዚአብሔርን ማየት አልቻለም። እንኳን ሰው እሱም የሸሸን ይመስለናል። እንኳን እናትና አባቶቻችን እግዚአብሔርም የተወን ይመስለናል። እንኳን ቤተሰብ ማለት ነው። እና ሰው ከሰውም ከእግዚአብሔርም ከራሱም ከተጣላ መጨረሻው ሞት ነው። በቅርብ እየሰማን ባለው ነገር ማለት ነው። ሞት ነው የሚታየ። ክርስቶስን በአይናችን ማየት ካልቻለን ሞት ነው የሚሸት። ሰይጣን በቀላሉ ለሚፈታ ችግር፣ ለጊዜያዊ ችግር ቋሚ የሆነ መጥፎ ውሳኔ ነው እንድንወስን ያደርገናል። በሲኦል ስንቃጠል እንድኖር፣ ያለ እግዚአብሔር እንድኖር ማለት ነው። ትንሽ እኮ ብንታገስ፣ ትንሽ ብንጠብቅ እኮ ይስተካከል ነበር። ደግሞ ይህንን ቃል ስንሰማ እናስታውሳለን። ብዙ ማያልፎ የመሰሉ ሌሊቶች አልፈዋል። አላለፉ? አልፈዋል። የዛሬው ሌሊት የማያልፍበት ምን ምክንያት አለ? ምንም። አባ እንጦንስን እኮ ጠየቀው ሰይጣን ልክ ሲመንን፣ እንጦንስ ሆይ አሁንስ ጉልበት አለ፣ ትችላለህ፣ በራስህ ብቻውን ዋሻ ውስጥ አግኝቶት እኮ አሁን በራስህ ማብሰል ትችላለህ፣ አሁን ጎበዝ ነህ፣ ነገ ስታረጅ ማን ሊደግፍ ነው? ማን ሊያበላ ማን ሊያጠጣ ነው ብሎ ሲያስፈራራው ምን አለው እንጦንስ? ዛሬ ያለው እግዚአብሔር እኮ ነገም አለ አለ። የለም ዛሬ ያሳለፈን እግዚአብሔር ነገ አይኖርም? አይኖርም? ይኖራል። ስለዚህ ተስፋ እንዳትቆርጡ። በየትኛውም የህይወት መንገድ እግዚአብሔር የማያሳልፈው የማይሽረው ቁስል የለም። የክርስቶስ ማዳን እኮ ታውቃላችሁ፣ ጠባሳ የሌለው ማዳን እኮ እየሰማችሁ ነው። እንደ ዘመኑ ዶክተር ቀዶ ካወጣልህ በኋላ የሆነ ስክራች ራሱ ያስቀምጥል። ተሰቃይቶ እንደማያቅ ሰው ደስተኛ ያደርገናል ክርስቶስ። በድሎ እንደማያቅ ሰው ንጹህ ያደርገናል። እየሰማችሁ ነው። ይህን እግዚአብሔር መጠበቅ አይሻል? ትንሽ መታገስ አይሻል? እሱን የመጠበቅ ጉልበቱ እንዴት ታገኘ? ብዙ ዘመን ጠበቅኩት ምትሉ ሰዎች ትኖራላችሁ። ብዙ ጊዜ ተስፋ አደረግኩት፣ ብዙ ስለተሳልኩኝ ልትሉ ትችላላችሁ። እሱ እኮ አድርጎልሃል። እሱ እኮ ትንሣኤን አሳይቶሃል፣ መጥቷል። እንጀራውን ካልቀመስክ ግን ዓይንህ አይከፈትም። እንጀራ የተባሉ የክርስቶስ ስጋና ደም ምን አገናኘው ልትሉኝ ትችላላችሁ። ምናልባት ስጋውና ደሙ ንስሐ ለመንፈሳዊ ሕይወት ብቻ የሚሆን ነገር ይመስላችኋል። እንዳይመስላችሁ። ረድኤት አለው፣ በረከት አለው። የክርስቶስን ስጋና ደም የሚቀበልና የማይቀበል ሰው የኑሮ ደረጃው ራሱ ተመሳሳይ ሆነ። ለነገሮች ያለው ምልከታ ራሱ ተመሳሳይ ሆነ። ምክንያቱም ክርስቶስ ተናግሯል በወንጌል ስጋዬን የሚበላ ደሜን የሚጠጣ እኔ በሱ እኖራለሁ፣ እሱ በማን ይኖራል? ክርስቶስ በእኛ ውስጥ ነው የሚኖረው። ገብቷችኋል? በልባችን ነው የሚነግሰው። ስጋችን ከስጋው ጋር፣ ደማችን ከደሙ ጋር ይዋሃድልናል።
ክርስቶስ በእኛ ውስጥ ይኖረናል። ያኔ ፍርሃት ይጠፋል። ያኔ ተስፋ መቁረጥ ይጠፋል። ያ ጨለማ አያስፈራም። ልክ እንደ ኤማሁስ መንገደኞች ልክ ስናየው እሱን መጀመሪያ ማስተዋል እንጀምራለን። በመንገዳችን ሁሉ ክርስቶስ እንዴት አብሮ እንደነበረ ሲያስተምረን እንዴት ልባችን ይቃጠል ነበር። አይ ጌታዬ ለካ አንተ ነህ፣ ለካ የከለከልከኝ ለዚህ ነው፣ ለካ ይሄን የሰጠኸኝ ለዚህ ነው፣ ለካ ይሄን ጸሎት አልሰማም ያልከኝ ለዚህ ነው የሚለውን ማስተዋል የምናገኘው እንጀራውን ስንቀምስ ብቻ ነው። አይናችን የሚከፈተው ከሰዎች ጋር ያለን ነገር የሚስተካከለው ከቤተሰባችን ጋር ያለው አሁን በህይወታችን የምንታገለው ነገር ሁሉ የሚስተካከለው ምኑን ስንቀምስ ነው። ያችን እንጀራ ለመቅመስ እግዚአብሔር ይርዳል። ስለዚህ ስጠኝ በሉት፣ ጌታችሁን ለምኑት። ለምነው ምንም አልፈልግም ስጋና ደም ስጠኝ። ብዙዎቻችን እኮ ብዙ ጻድቃን እንወዳቸዋለን። አረ እመቤታችንን በጣም እንወዳታለን። ቅዱሳን በጣም ሰማዕታትን በጣም እንወዳቸው እንጠይቃቸዋለን። አሁን እንደው ከቤት ከንብረት ከምናስበው ችግር ከሚፈታው ከሁሉ ነገር እንደው እመቤታችን ልጅሽን ስጭኝ ማለት አይቀርም? ከሷ በላይ የሚቀርበው ሰው አለ እዚህ ምድር ላይ? እናቱ ናት። ልጅሽን ስጭኝ አንቺን እምቢ አይልሽም። የክርስቶስን ስጋና ደም እቀበል ዘንድ አብቂኝ ብለን ነበር እኮ እናታችን መጠየቅ ያለብን። ምንሳለው ስለ ሌላ ምን ፈልጋት ለጥቅማችን? አረ እያንዳንዱ ኃጢአት እኮ በልጇ ስቅ ያማታል እኮ እሷ። ልጇን ነው ምን በደለው? ልጇን ነው ምን አሰቃየው? ይቅርታ ምን ጠይቁ ጌታችንን ብቻ አይደለም የሚወዱትን ጻድቃንም እሷንም ነው። ግን እኛ ጥቅመኛ ነን። በቃ ኤክስተርናሊ የሚታየው ውጫዊ የሚታየውን ነገር ከተስተካከለልን በቃ እግዚአብሔርን አንፈልጉ። እስኪ እንደው በሕይወት ዘመናችሁ እንጦጦ ኪዳነ ምሕረትን እንደው ሰሚነሽን እንደው ቅዱስ ቂርቆስን ቅዱስ ገብርኤል ቅዱስ ሚካኤል ጠይቄው ተስዬ እሱ ቢወድና ቢፈቅድ ለክርስቶስ ስጋና ደም ለጥሩ መንፈሳዊ ሕይወት ለንስሐ ሕይወት አብቃኝ ብዬ ተስዬ ነበረ። ስለቴ ሰምሯል እልል በሉ የሚል ስለት ሰምታችሁ ታውቃላችሁ? ይሄን ስጠኝ ብዬው ነበር ሰጠኝ። ይሄን አሳካልኝ ብዬው ነበር፣ ስራ ስጠኝ ብዬው ነበር። ሁላችንም ለጥቅማችን ነው የምንፈልጋቸው። ቢሆን ከኛ በላይ የቀረቡትን እግዚአብሔርን ቢሰጡ ወደ እሱ መቅረቢያ መንገዱ እንዲያሳዩ ከምንም ነገር በላይ ተስፋ ሊሆነን የሚችለውን የክርስቶስን እንጀራውን ስጋና ደሙ ቢሰጡን ነበር መልካም። ብትመኙ ሰው እስከ መጨረሻው መመኘት ያለበት የክርስቶስ ስጋና ደሙ። ከዚህ በላይ ተአምር የለም። እንደው ጤና የጎደለው ሰው እንኳን ቢኖር ሙት ከማስነሳት በላይ ትልቁ ተአምር እዚህ ምድር ላይ የክርስቶስ ስጋና ደሙ። በጣም እኮ የሚደንቅ የአምላክ ስጋና ደሙ። ይህንን ከመቀበል በላይ እግዚአብሔር ይህንን ከመፍቀድ በላይ ይህን አሳልፎ ከመስጠት በላይ ምን እንዲሰጥን ትፈልጋላችሁ? ስለዚህ ሁሉም ነገር እንዲስተካከል ትምህርት አልገባ ካላችሁ፣ እውነቴን ነው የምላችሁ እየሰማችሁኝ ተማሪዎች፣ ትምህርት አልገባ ካላችሁ ቁረቡ። እሺ እውነቴን ነው የምላችሁ። ስራ የምትሰሩ ካላችሁ፣ ስራ አልሳካ ካላችሁ ቁረቡበት። ስጋውን ተቀበሉ። ፍርሃት የሚላችሁ የሚያቃዠን ካለ፣ ብቸኝነት የሚሰማን ካለ፣ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ። የአይኔ አይናችሁ ይገለጣል፣ አይናችን ይገለጣል። የሁላችንም አይን እግዚአብሔር ይግለጥልን። ያን ጊዜ እንጀራውን ስንቀምስ ለስጋው ደግሞ ስንበቃ እንዴት ሲያስተምረን የነበረው ትምህርት፣ የከለከለን መከልከል፣ አልሰማ ያለን ጸሎት፣ ህይወታችን ላይ ሀብን ያደርጎች ነገሮች ሁሉ እግዚአብሔር እንዴት ለመልካም እንዳደረገው ይገባናል። ምኑ ስንቀምስ አልኳችሁ? እንጀራውን ስንቀምስ ስጋና ደግሞ ስንቀበል። ለዛ ክብር ሁላችንም ያብቃን። እንደ ኤማሁስ መንገደኞች ወደ ኢየሩሳሌም ለመመለስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።